ቦሌ ፒኮክ ጋር ጠብቂኝ ከተሰኘው የሰለሞን ታደሰ መጽሐፍ ላይ እነሆ መሐመድ ሰልማን በፒያሳ መጽሐፉ ማዘር ቤቶች ባለው ንዑስ ርዕስ ስር ቦሌ ወሎ ሰፈር ፒኮክ ማለቱ ይሆን እንዴ? አካባቢ የሚገኘው ሀበሻ ሬስቶራንት ላንድ የጾም በየአይነት 95 ብር ያስከፍላል። ሽሮ በዚህ ሬስቶራንት ውስጥ የ33 ብርን ክብር ተጎናጽፋለች። እንዲህ አይነት የምግብ ዋጋ ዝርዝሮችን በቦሌና በአካባቢዋ ባሉ ደልቃቃ ሬስቶራንት ሜኑ ላይ ማንበብ አዲስ አይደለም። አዲስ አበባ ነው ሌላ አዲስ አበባ አለ ጎበዝ። መቼ ነው ይሄ 33 ብር ደልቃቃ የሆነው? መቼ ዓመተ ምህረት ነው? 2005 በ10 ዓመት ነው ተረት የሆነው ብዙ ነገር ጎበዝ። እንቀጥለው ግን ሜኖዎቹ ደረታቸውን ገልብጠው የሚያሳዩት ዋጋ እውነት የአዲስ አበባን የኑሮ ጽንፍ ለመረዳት የሚያስችሉ ካርታዎች አስመስሏቸዋል። በእርግጥ የአንዲት ጽዳት ሰራተኛ የወር ደሞዝ በእነዚህ ምግብ ቤቶች ከወዳጅ ዘመድ ጋር ዘና ብሎ እራት ለመገባበዝ በቂ ላይሆን ይችላል ሲል በብዕሩ ለቦሌ ምድር ያለውን ወደር የለሽ አድናቆቱን ገልጿል። እርግጥ ነው በ33 ብር በዶሮ ማነቂያ ግማሽ ኪሎ ስጋ ከዚህ ቁረጥ ጮማ ይበሆነ ምን ነው አጥንቱን አበዛው እባክህ። እሺ ደረቅ ያለ ጥብስ ሲሆን እያልክ የምታዝበል ሊሆን ይችላል። እዚህ ግን የአንድ ሽሮ ወጥ ዋጋ ነው ያኔ። እኔ ግን እልሃለሁ በሀበሻ በዛን ጊዜ ሂሳብ የ33 ብር ክብር የተሰጣት ሽሮ ዛሬ የት እንደደረሰች ብትሰማ ምን ያህል በድንጋጤ መብረቅ እንደምትመታ ሳስብ አዘንኩ። አሁን ቦሌ ምድር ላይ የሽሮ ዋጋ አቶዝ መኪና ከመግዛት አይተናነስም በማለት ሺዎች ወደ ፒያሳና ጨርቆስ መፍሰሳቸውን አላቆሙም። እንዲያውም በዚህ ጉዳይ ላይ አንድ አገር አቀፍ ጉባኤ ለማካሄድ ፊርማ የሚያሰባስቡ ወጣቶች ብቅ ብቅ እያሉ ነው። ትንሽ አጋነንኩ አይደል? ይሁን ወዳጄ፣ ለአንተ ግን አንድ የማወጋህ ሚስጥር አለኝ። እልልልልል የተባለለት ቀይ ወጥ፣ የተጨበጨበለት አትክልት በዳቦ እንዲሁም ፓስታ በአትክልት የተማሩ የተመራመሩ ሰዎች የሚያዙት ምንቸት አብሽ ከ12 ብር ዋጋ ፈቀቅ የማይልበት ምርጥ ቦታ ቦሌ ምድር ላይ እንዳለ በመሃል ላረጋግጥልሃለሁ። ለዛውም እኮ የቦሌ አናት። ምን የቦሌ ብቻ የአፍሪካ ከሆነው ከኢትዮጵያ አየር መንገድ ግቢ ሳትወጣ ጉድበል ጎንደር 12 ብር ይልሃል። እዚህ ጋር ደግሞ ሂድ አቪዬሽን ክበብ፣ ለጥቅ ወደ ኤርፖርቶች ክበብ ሳይው የሚያምኑ ብፁዓን ናቸው እንዳለ ቅዱስ መጽሐፍ። አንተም ገብተህ ለማየት እድል ባይኖርህም እመነኝ ምርጥ አትክልት በዳቦ በ4 የኢትዮጵያ ብር እንደሚሸጥ እነግርሃለሁ። 4 ገባዚ። ምናልባት ያችን ቦታ ካለፍክ 4 ብሯ ለቦሌ ሊስትሮ እንኳን እንደማትበቃ እወቀው። ዛሬ በእንትን ሰፈር ልጆች አጠራር የምድረ በዳዋ ገነት፣ በቦሌ ልጆች ደግሞ ክልል 15 እየተባለች የምትጠራው ዱባይ በጣም ርካሽ ከሚባሉት ነገሮች መካከል ምግብና መጠጥ የሚጠቀሱ ናቸው። ከነጻ ባልተናነሰ አነስተኛ ክፍያ ማንም ሰው የሚስተናገድበት ማለት ነው። የዛኑ ያህል እንደ ሸራተን ዴራና ሲያጅን የማሳሰሉ ውድ የሚባሉና ዋጋቸው የማይቀመስ ሆቴሎችም በየአቅጣጫ የፈሉባት ተአምረኛ ሀገር ዱባይ የሀብታሞች ምድር ነች። ይሄ ደግሞ ቦሌ ነው፣ አታካብድ። ለሌላው የጥላውን ገሰሰን እያለ ካልሆነ ነነነነነ የምትጋብዝ ሳይሆን በረከቷ ብለህ ደጇን ከረገጥክ ጥላ የማጥልህ ውብ ከተማ ነች ቦሌ። እርግጥ ነው ነሽጦህ በነ ዜብራ በነ ሪኮስ በነ ቤላ ቢስትሮ መዝናናት አሊያም ጥሩ ምሳ ወይም ራት መብላት ካማረ ከወደ ኪስህ ወዛም መሆን ይጠበቅብሃል። ይሄ የቦሌ ያልተጻፈ ሕግ ነው። የእንትን ሰፈር ልጅ ከሆንክ ግን ባለፈው ከጠቆምኩህ እንቁላል መሸጫ ቤት ጀምረህ እስከ አቪዬሽን ክበብ ድረስ ጠቁም ያሉ አይደል? ምርጫው ያንተ ነው። አንተ ብቻ ወደ ሰፈርህ መመለሻህን ጨምረህ ብር ያዝ። የመሳፈሪያ ክልል አትዘን፣ የምግቡን ብቻ ያዝ። ለነገሩ የቦሌ ምድር ምግብ በልተህ በርግጥ እንጦጦ ድረስ ብትሄድስ ምን ይልሃል? ምንም። በነገርህ ላይ የእናንተ ሰፈር ልጆች ወደ ዱባይ ለመሄድ የወራት ሰልፍ አንዱ ኤጀንሲ በር ላይ ሄደው ሲሰለፉ የቦሌ ልጆች ዊኬንድ ዱባይ
ጁሜራ ቤች አሳልፈው ይመጣሉ ብለህ ትቃጠል ይሆናል። ግን ነው ዱባይን ተወባክ ወዳጄ ቦሌ ነው ብለህ በኪሳ አቅም ያልተዳፈርካቸውን እያየህ ያላየሃቸውን አንድ ሁለት ቤት ልጠቁመ። ድሮ የሀብታሞች ሞላላቸው ሰዎች መዋያና ማምሻ ከዚህ አልፎ ይቺ ምስኪን አገራችን ቦሌን እንደማይጨምር በቀንፍ ላሳውቅህ አሊያም ላስጠንቀቅህ። ጊዜ ማሳለፊያ የሚባልለት በቦሌ ምድር የነበረች ብቸኛ ቤት ቀበሪቾ እንደነበር ይታወቃል። ወላ ወዝሊግ በል ኢጫሃት ኢሃፓበል ሰደድ ዋና ሰዎች የሚያዘወትሩት ነበር ይባላል። እውነት ይሆን እንዴ? ምን ነው ኢዲዩ ቤት 6 ኪሎ ሄደ ለሚል ጠያቂ ፈጣሪን ማቀው ነገር የለም። ታዲያ ከ83 በኋላ ገሌ በል ገሌ ዛሬ የሉም። እዚህ ላይ በጌትሽ ማሞ መብቴ ነው መብቴ ተዝናናለኝ። ታዲያ ላንተ ያልታየህን አሁን ልጠቁምህ። ሪኮስ አጠገብ ያለውን የውሃ ጉድጓድ ቁፋሮ የሰራተኞች ክበብ ቦሌ ነው ብለህ አትፍራ። ፍትሃዊ በሆነ መልክ የሚያስተናግድ በቦሌ ምድር ያለ የእንትን ሰፈር ምርጥ ሆቴል በለው። አይ ጉድጓድ ውሃ ነው ምናምን አትበል። በግድግዳ ልዩነት የሚዘጋጀውን የሪኮስን ምርጥ የጣሊያን ምግብ ሽታ ባፍንጫህ የማክ የውሃ ጉድጓድ ቁፋሮና ዲዛይን ያቀረበልህን በየአይነት አጣጥመህ የወይን ሽታ የለውም እንጂ የሪኮስን የፈረንሳይ ወይን እያሸተትክ በጥልቅ ውሃ ጉድጓድ ቁፋሮ ልምድ ካላቸው ሰዎች ጋር የለገዳዲን ውሃ ባምቦ ውሃ ጠርሙሳ ወራርደህ እረፈበል። አልተመቸኝም ካልካሊያም የወደድካት ልጅ በኪስህ መገርጣት መቅጠር አፍረ ከሆነ ኒውዮርክ ካፌ ጋር ጠብቂኝ በላት። ቀድማ ከመጣች በር ላይ የቆሙትን የፍሬንች ፍራይዝ እና የአይስክሬም ምስሎችን በማየት ጠግባ ልጠብቅ ስለምትችል አትጨናነቅ። አጠገብ ካለው የምስራቅ ዱቄትና ዳቦ ፋብሪካ በፊት ጋቤጣ ብላቸው የምትጠሩትን ብስኩት በአንድ ብር ከ30 ገዝተህ እየገመጣችሁ እስኮሎ ሰፈር ወክ ብሉ ጨምሩበት። አለቀ። አሊያም በኒውዮርክ ካፌና በኢትዮጵያ መጽሐፍ ቅዱስ ማህበር ቢሮ መካከል ባለችው መግቢያ ዝለቅ። አሳይ የሚባል ትልቅ ትምህርት ቤት አለል። ምን ላድርግ ትለኛለህ እንዴ? መቼም አታስመዘግባት ትምህርት ቤት ሚስጥር ነው ብያለሁ። በር ላይ የቆሙት ዘበኛ ጠበቃ አድርገህ የእግዚአብሔር ሰላምታ ስትል ዝለቅ። 2 ቢሮ እንዳለፍ የሰራተኞች ክበብ አለል። ሜኑ አቅርብላት፣ የፈለገችውን ትእዛዝ። ምንድነው ኪስ እንኳን ባዶ ቢሆን የአሳይ ተማሪዎች አዋጥተው ይከፍሉላል። አትደንግጥ። ሙት ጨርቆስ ፒያሳ መገናኛ ሰበታ ጃን ሜዳ አይደለም ቦሌ ነው። ጃን ሜዳ ሰበታ መገናኛ ፒያሳ ጨርቆስ ቀረ እንዳይላችሁ። መቼም አሪፍ ናችኋ። የቦሌን ፊት ብቻ አስመትቼ ዝም እንደማልል ታውቃለህ አይደል? ኔፕ ነህ ካልክ በካሜሮን ኤምባሲ ውስጥ ለውስጥ ያማሩ ቪላ ቤቶችን እየጎበኘህ የንግድ ምሩቃን ማህበር ብቅ በል። ግባ ልልህም መቼም ገብቼበት ስለማላቅ ከሷ አጠገብ ወዳለው ሰማያዊ ሱቅ አምራና ባለ ሱቁን ባራዳ ቋንቋ አጫውተው። ፍሬንድ ማስታገሻ ፈልጌ ነበር። ይጠቁመሃል። በቦሌ ምድር ያውም ሜጋ ጀርባ ምርጥ ሻሜታ ቤት ታገኛለህ። ለዘመናት የቦሌን ትልልቅ ሕንጻዎች የገነቡ ዕድሜ ጠገብ የቀን ሠራተኞች ገበና የሸፈነ ምርጥ ሻሜታ ቤት። ለቦሌ ልጆች ሻሜታን ማስረዳት ስላልቻልኩ አፉ በሉኝ አቡ። ታዲያ በአንድ ወቅት ከባምቢስ ከደንበል ጀርባ ከመስከረም ማዞሪያ ከኦራኤል የሚመጡ ብረገፊ ወጣቶች ያችን ቦታ አጨናንቋት ነበር ለረጅም ጊዜ። ታዲያ ያንን ሻሜታ የጠጣ ሁሉ ዛሬ ከሀገራችን አልፎ በእነ ዱባይና በአቡዳቢ ጋርድ የሚባል የሥራ ስያሜ ተሰጥቷቸው እየጠበቁ ይውላሉ፣ እየጠበቁ ያድራሉ። አሁን አገኛለሁ ብለህ እግርህ እንዳታነሳ። አንዱ የናጠጠ የቦሌ ሀብታም ቦታውን ገዝቶታል። ምናልባት በዘመናዊ መንገድ ኤክስፖርት ሊያስደርገው ይሆን እንዴ? እኔ አላቅም። ብቻ ቀርባል። ሸገር ሼልፍ በሸገር 102.1